ቃልዬ እንዴት ነሽ? እናትሽ እኮ መንገድ ላይ ዕቃ ተሸከማ አግኝታት ላግዛት ብዬ ነው። አይደል? የኔ ጓደኛ በጣም ጥሩ ሀሳብ እኮ ነሽ። ተባረክ የኔ ልጅ። የሚቀመስ ነገር ይዤልሽ ልምጣሽ? እሺ ማዘሯ። አይሆንም። ምን ነው? ለምን? ማለቴ ሄሉ ትቸኩላለች እኮ ብዬ ነው። ትቸኩያለሽ እንዴ የኔ ልጅ? አይ አልቸኩልም ማዘሯ። ምን መሄጃ አለኝ ብለሽ ነው? እንደውም አሪፍ ሰዓት መጣሽ። የሆነ ቦታ አብረን እንሂድ። ብታይ ብቻዬን ከመሄድ አዳንሽኝ። እና በልታችሁ አትሄዱም ታዲያ? እንዲያድክሚያትማ በባዶ ወደ አትሄድም። ችግር የለውም እናቴ፣ ያንቺን ፋንታ እኔ ውጭ ጋብዛታለሁ። አልፈልግም። እኔ ማዘሯ እጅ ነው ናፈቀኝ። ባለፈው የበላሁት ምግብ እስካሁን ጣዕሙ ካፌ ላይ አልጠፋም። የምትሰራ መስሎሽ ነው እንዴ? ያኔ ምስኪን ብሌን እኮ ናት የምትሰራው። እሷ ደግሞ ሙያ ላይ እምብዛም ናት። እኔ ከሱ የተሻለ ውጭ ጋብዝሻለሁ። ቆይ አንቺ እዚህ እንደሆነ አትፈልጊም አይደለ? ለምራው ከማዘሯ ጋር እንዳወራም አትፈልጊም? የአንቺና የብሌን ሚስጥር እንዳልናገር ከሆነ አትስጊ፣ ለማንም አልናገርም። ምንድን ነው እንድትናገኝ አልፈለገችው? ንገሪኝ እስኪ። ማም እየቀለደች እኮ ነው። ሄሉ እኮ ቀልደኛ ነች አይደል? ሄሉ አዎ ስቀልድ ነው ማዘሯ። ምንም የምናገረው ነገር የለም። አንቺ በቃ የሚቀለድበትና የማይቀለድበትን ነገር አታውቂም ማለት ነው። አሁን ከማን ፊት እንደዚህ ይቀለዳል? ለጨዋታ እኮ ነው። አቦካሁት እንዴ? በጣም ይቅርታ። ኧረ ችግር የለውም። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ አደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቃል ጉድ ሆነች እንግዲህ በጉልበት ሄለን ገብታ ቤት ውስጥ መኖር ቀጠለች። እንግዲህ ጉድሽን ሳልዘረግፍ በፊት አሁንም ቶሎ ብለሽ ለሰላም እኔ እዚህ እንድኖር እንድታሳምኝ ደጋግሜ ነግሬሽ ነበር። ነገር ግን አንቺ እየሰማሽኝ አይደለም። ስለዚህ ተጠያቂ እኔ አይደለሁም። ሁሉ ነገር ዝርግፍ አድርጌ ስነግረው አንቺን ጓዝሽ ሰብስበሽ ትሄጃለሽ እያለቻት ነበር። ማሚ እባክሽ ሄለንን ከዚህ ቤት እንዳታስወጪ ብትልም እንግዲህ በራሳ ጥፋት በራሳ ወጥመድ ውስጥ ገባች። ምክንያቱም ሄለን ሌባና በጣም ሱሰኛ እንደሆነችም ሌባም እንደሆነችም ጭምር ለሰላም ነግራት እንድጠላ ነበረ የሷ አላማ ማለት ነው። ልጅ እንዴት የሴት ሌባ የሴት ሱስ እንዴት እንደዚህ ሊሆን ቻለ ስትል ማሚ ከእናቷ ራሷ ትሰርቃለች፣ በጭራሽ እሷ ማመን የለብሽም እያለቻት ነበር። ሄለን አይቃል አንቺ ነሽ ይሄንን ጉድ ምስጢርሽ ነገርሽኝ፣ ባትነግሪኝ ይሻል ነበር። አሁን ግን እንግዲህ ምስጢሩን አብረን እንጋራም ብላ አይምሮውን አሳምና ከነሱ ጋር ለመኖር ትወስናለች ማለት ነው። ነገር ግን ቃል ያልጠበቀችው ነገር ነበር። አመነጫጭቃ ሰድባ ነበር ያባረረቻት። ነገር ግን ተመልሳ ትመጣለች ብላ አልጠበቀችም ነበር። ግን ሄለን ባልጠበቀችበት መንገድ መጣችባት ማለት ነው። በዛ ተነሳ ማሚ ሰው የምነግርሽን በሙሉ በጭራሽ እንዳታምኚ፣ እኔና አንቺን ለማጣላት ብዙ ሰው ይሞክራል። ስለዚህ ማንንም ማመን የለብሽም ስትላት ነበር። እና አንቺ ራስሽ እኮ ነች ሌባ ነች፣ እዚህ መቆየት የለባትም ስትይ አልነበረም? አሁን ደግሞ እዚህ ትሆን እያልሽ ነው? ቆይ ምን እያልሽ ነው ልጄ? በጭራሽ እዚህ እንድትቆይ አልፈልግም። ሌባ ከሆነችማ ከዚህ ትሄድ ትቀየረች እንኳን ብትልኝ እኔ አላምንም። እንዴት አድርጋ ልትቀየር ትችላለች? ማሚ እባክሽም አሁን ሄለን ሌላ ሰው ሆናለች፣ ተቀየራለች። ስለዚህ ምንም የምትሰርቀው ነገር የለም ስትላትም ሰላም በጭራሽ አሳፈረኝ። አንድ ጊዜ ስሟን አጠፋሻት፣ አንድ ጊዜ ሌባ እንደሆነች ነገርሽኝ። ስለዚህ በምን አስፈራርታሽ ነው እዚህ መምጣት የቻለችው? እንደዚህ ስለሷ መጥፎ ነገር ከነገርሽኝ በኋላ በምን አስፈራርታሽ ነው እዚህ ቤት እንድትመጣ የፈለግሽው? ንገሪኝ። ያስፈራረችሽ በምን ምክንያት ነው ብላ ጠየቀቻት። አይ ማሚ በምንም አላስፈራረችኝም፣ እባክሽን እመኚኝ እያለቻት ነበር። ልጄ እባክሽ ይህንን ነገር በጭራሽ አልሰማሽም። ስለዚህ አይሆንም ብዬሻለሁ፣ አይሆንም። ስለዚህ እዚህ እንድትቆይ በጭራሽ አልፈቅድም ስትለው ቃል ብትለምነው፣ ነገር ግን ሰላምዬ አማረረች።
እባክሽ መሄጃ ስለሌላት ነው። እናቷ ለጊዜ ስለሌለች ለዛ ነው። ለተወሰነ ጊዜ ብቻ ፍቀጅለት። መጀመሪያ አንቺንም በስለሷ መጥፎ ነገሮችን ጥሩ ልጅ መስላኝ ነበር። አንቺ ልጅ ስለሷ መጥፎ ነገር በቃ የነገርኩሽ ሁሉ ስህተት ነበር። አሁን ግን ተቀይራለች ብትልም ሰላምዬ ግን ያ የነገረቻት ነገር አይምሮ ውስጥ ቀርቷል ማለት ነው። ስለዚህ ቅድም የተናገርሽው ሰውን ካንቋሸሽ በኋላ መልሰሽ ጥሩ ነው ማለት ትንሽ ይከብዳል። ስለዚህ እያስመሰለች ነው እንጂ በጭራሽ እዚህ እንድትኖር አልፈቅድም። ቆይ በምንድን ነው ያስፈራራችሽ ልጄ ብላ ጠይቀቻት። አይ ማሚ በጭራሽ አላስፈራራሁትም። ታዲያ እንዴት እዚህ እንድትመጣ ፈቀድሽላት እንዴ? ድጋሚ አይደለም እዚህ ቤት እንድትመጣ ቅርና ከሷ ጋር ራሱ ጓደኛ እንዳትሆኚ ከሷ ጋር እንዳትቀራረቢ ነግረሽ አልነበረም? ታዲያ እንዴት ነው እዚህ ቤት እንድትመጣ ፈቀድሽላት እያለቻት ነበር። ማሚ እባክሽን ለኔ ስትይ የምትወጪኝ ከሆነ አለዛ ከሷ ጋር ወጥቼ ጎዳና ልቆይ ነው እባክሽ ብላ ትለምናለች ማለት ነው። እና ብሌን የእነሱ ጨዋታ ግን ገብቷት ነበር። ለሰላም ሁሉ ነገር ለማናገር ስታስብ በኃይሉ ከእስር ቤት ወጥቶ ይመጣል ማለት ነው። ነገር ግን በኃይሉ እናቷን እንደሚጎዳላት ስለምታውቅ እጅግ ለመናገር ፈርታ ብሌን ምንድን ነው የደበቅሽኝ? ልትነግሪኝ የፈለግሽው ነገር አለው ብላ ሰላም ስትጠይቃት አይ ምንም ነገር የለም እትዬ እያለቻት ነበር። ነገር ግን ልትነግራት የፈለገችው ትልቅ ምስጢር እንዳላት ልትነግሪኝ እንደፈለግሽው ውስጥሽ የነገረ እንደሆነ ይሰማኛል እያለች ነበር። እና ለሰላም ሁሉ ነገር ንገራት ብሌን እያላት ነበር። እንዴት ብዬ ነው ለሰላም የምነግረው? ልቧ ይሰበራል፣ ትጎዳለች። ባለፈውም እንደውም በብዙ ነገሮች ተሰብራ ነበር እና አሁን ደግሞ ቃል የእሷ ልጅ እንዳልሆነች ስነግራት እጅግ በጣም እንደምትጎዳ እርግጠኛ ነኝ። ምክንያቱም ቃል ልጄ ብላ ተቀብላታለች። እና እየተጫወቱበት ያለው በኃይሉና ቃል እየተጫወቱበት ነው። ነገር ግን ሰላም ትክክለኛ ልጅ አገኘች ነበር የመሰላት። ነገር ግን ጨዋታ ሌላ ነው። ገኒ እንግዲህ ሳሚ ደውሎ የትክክለኛ የብሌን እናት ሰላም ብሎ ነግሮት ነበር። ነገር ግን እሱ ገኒ አልነገረችም ነበር። ባለፈው የሰማሁት ነገር ቆርቁሮኝ ነበር እና ሰላም ወላጅ እናትሽ እንደሆነ ነበረ ተደውሎ የተነገረኝ ብዬ ስትላት ምን ሰላም ትክክለኛ ወላጅ እትዬ አሰሪ በጭራሽ አይሆንም እያለች ነበር። እና ቃል በጣም በጭንቀትና በፍራቻ ተውጣለች። ምክንያቱም በኃይሉም ከእስር ቤቱም ልወጣ ነው። እናም ሄለንም እያስጨነቀች ስለሆነ እጅግ በጣም ፈርታ ስትጨናነቅ ነበር። የምታረገውን የምትይዘው የምትጠቀው ጠፋባት። ምክንያቱም አሁን ያለችበት እጅግ በጣም ከባድ ነው ማለት ነው። ለዛ ነው እጅግ በጣም የፈራችው። ምን ማድረግ እንዳለባትም አታውቅም። ምክንያቱም ሄለን እጅግ በጣም ስትጨነቅና ስታስጨንቃት ነበር። የምትፈልግ አይነት ገንዘብ ሰጥሻለሁ ብትልም እኔ ገንዘብ ሳይሆን የምፈልገው ከአንቺ ጋር ህይወትን መጋራት ነው ብላ ትነግራታለች። እና ሰላምም ያው አይሆንም ብትልም ቃልም ግን እግሯ ስር ወድቃ መለመን ትጀምራለች። ምክንያቱም ጉዱ እንዳይታወቅበት ስትፈራ። ነገር ግን ሳሚ በዚህ መጥቶ ለሰላም ሁሉ ነገር ለብሌን ሊነግርህ ይወስናል ማለት ነው። ነገር ግን ቃል ምን ልትሆን ትችላለች? ይህንን ከሰማች ብሌንም ሰላም ትክክለኛ ወላጅ እናቷ እንደሆነች ካወቀችው በኃይሉስ ምን ይሆናል? በኃይሉ ያው ቃል ላይ በጣም ስለተናደደ ትክክለኛ ልጅ እንዳልሆነ ለሰላም ሊነግር ይወስናል ይመስላል እሱ ራሱ ማለት ነው። ነገር ግን ሄለንም ይሄማ በጭራሽ የድል ለመልቀቅ አይገባም፣ አስፈላጊ ከሆነ መሸኘት ነው እያለችው በኃይሉ እንዳይናገር ለማድረግ ትወስናለች። ነገር ግን ሄለን አሁን ያለበት ነገር በጣም ከባድ ነው። እባክሽ አንቺ ደግሞ ሌላ በሽታ አታምጭብኝ እሺ በይና ለተወሰነ ጊዜ ቆይተሽ ከዚህ ሂጂ ስትላት ይኸውልሽ ቃል እኔ ነግሬሻለሁ፣ ወዴትም እንደማልሄድ እኮ ነግሬሻለሁ። እዚህ ነው የምቆየው ብዬሽ ነበር፣ ግን አንቺ ልትሰሚኝ ፈቃደኛ አይደለሽም። መጥቻለሁ። ጭራሽ ይብስብስ ብሎ ጠጥታ ሰክራ ነው የመጣችው። ደግሞ ሰክሬሻል። እንዴት ምን ሰላም እዚህ ቤት እንድትገቢ የምፈቅድልሽ? እባክሽን ብሌን፣ ለማንኛውም ለተወሰነ ጊዜ የብሌን ክፍል ቆይና ከዛ የተፈጠረውን እናስተካክላለን። ለአሁኑ ብሌን ጋር ተኝ ብላ ታሳምናታለች። ነገር ግን ሰላም ሳታይሽ እባክሽን ሰላምን እስከማሳመን ድረስ እዛ ግቢና ተኝ ስትላት ሄለን በጭራሽ አይሆንም እኔ ከአንቺ ጋር ነው መሆን የምፈልገው ብላ ታሰጥም ትላለች። ልታሳምናት ብትሞክርም ቃል ነገር ግን ሰላም አይሆንም ከማለት ውጪ አትቀበሉም ማለት ነው።
እና ብሌን የተኛችበት መኝታ ቤት ገብታ እዛ እንድትቆይና ከሱ ጋር እንድታድር ታደርጋለች። ሰላምን እስከማሳምን ድረስ ከብሌን ጋር ትሆኛለሽ የእሷ ክፍል ትላታለች። ከዛ ብሌን መጣና ከአንቺ ጋር መሆን እችላለሁ። አይ በጭራሽ ይህንን አልቀበልም የትዬ ይህን ነገር ሳያውቁ በጭራሽ እዚህ እንድትቆይ አልፈልግም። ስለዚህ ሁሉ ነገር ለትዬ እነግራለሁ። ብሌን መኝ እገልሻለሁ። አንቺ ነገር ትፍሽተይና አንቺ ገረድ እያለች እሷ ላይ መጮህና መናደዷን ትቀጥላለች ማለት ነው። ቃል በተደጋጋሚ ልታሳምኗት ብትሞክሩም ነገር ግን አሻፋሪ በጭራሽ እዚህ እንድትቆይ አልፈልግም ብላ ሰላምዬ በጣም ትናደዳለች። ቃል ግን ብትለምናቱም ብትሰራም በጭራሽ እዚህ እንድትሆን አልፈልግም። ነገርኩሽ እኮ ጭራሹ እየሸወደችሽ ነው እንጂ መቼም ቢሆን ሌባ የለመደው እጅ ይተዋል ብዬ መገመት አልችልም። ማሚ እባክሽን፣ በቃ ሄለን እባክሽን ለተወሰነ ጊዜ ስጪኝ ብላ ብትለምንም አሻፈሬን በጭራሽ ምንም አይነት ጊዜ አልሰጥሽም፣ ወደድሽም ጠላሽም እንደምንም ብለሽ አሳምኛት አልቻልኩም ስትላት ምን ያቅትሻል እናቷ ልጇ ትክክለኛ ልጇም እንደሆንሽ እኮ አሳምንሻታል አይደል እንዴ? ስለዚህ ማሳመን ግዴታሽ ነው። ካላሳመንሽው ሁሉ ነገር እነግራትና አብረን ታይዘን እንውጣለን ማለት ነው። ስለዚህ ምርጫው ያንቺ ነው እያለቻት ነበር። እባክሽን ተረጂኝ ብትላትም ምንም ላረግሽ ወይም ልረዳሽ አልችልም። ስለዚህ እባክሽን አታስጨንቅኝ፣ ያልኩሽን ነገር አድርጌ ትላታል። ዳጊም እናቱ ስላገኘው በጣም ደስ ብሎታል። እናቴ አሁን ከእስር ቤት ልትወጣ ነው። ስለዚህ በቃ ምንም እንዳልተፈጠረ እናስመስላለን ለተወሰነ ጊዜ ይላታል። ብሌንም እሺ በቃ ትልና ዳጊ በተደጋጋሚ ገኒን እየጠየቃትና ሄዶ እያያት ልጄ በጣም አስቸገርኩ፣ ሁሌ የመጣ አስቸገርኩ አይደለ እያለች ነበር። እሱ ግን አረ በጭራሽ እናቴ እኮ ነሽ እያላት ነበር። ልክ እንደ እናት እያወራት እሷም ደስ ብሏት ነበር። ልጇ እንደሆነ ግን በጭራሽ አላወቀችም ማለት ነው። እና ሄለን ካሁን በኋላ እነ ሰላም ጋር መኖር ተጀምራለች። ባይሉም ከእስር ቤት ይወጣና እንግዲህ ቤቱ ድብልቅልቅ ይወጣል ማለት ነው። እንግዲህ ሄለን የቃል ጓደኛ እንደሆነችም ጭምር ይነገራል ባይሉ። ነገር ግን አልገባኝም የቃል ጓደኛ ነው አለች። አዎ የጓደኛ ነች፣ አብሮ ወደጌ ነች። አንድ ትምህርት ቤት ነበር እኮ ስንማር የነበረው እያለት ነበር። እንደዛ ነው፣ በጣም ደስ ይላል። እስከ ዛሬ የት ነበርሽው ሳናቅሽ ታዲያ እያለት ነበር። አይ እዚሁ ነበርኩ ለዛ ነው እንጂ እያለ ማስመሰሉን ቀጠለ ማለት ነው። እሷም ቃልም እያስመሰለች ነው። ዳጊም ደስ ብሎት ከብሌን ጋር እያወራ ነበር። ካሁን በኋላ ምንም ቢፈጠር አንራረቅም፣ የማን ልጅ እንደሆንኩ ያው አውቀሽኛል፣ ከዚህ በላይ ማብራራት አይጠበቅብኝ አይደለ እንዴ እያላት ነበር። ዳጊ እውነት ምን እንደምልህ አለቅም፣ እጅግ በጣም ደስ ብሎኛል። እናቴ ስታቅ ደግሞ ምን ያህል እንደምትደሰት አልጠራጠርም እያለች ነበር። አው በስንት መከራ ስንት ጊዜ እናቴ ስፈልጋት ነበር፣ ግን ላገኛት አልቻልኩም። በመጨረሻው እናቴ ስላገኘዋት በጣም ደስ ብሎኛል እያለችው ነበር። እና ምንም ቢፈጠር ካሁን በኋላ እኛ ቤተሰብ ነን እያላት ነበር። እና የሚገርም ደግሞ እጅግ በጣም የምወድሽ የማፈቅርሽ እናቴ እናቴ እዚህ እንድደርስ ወይም ደግሞ እናቴን ምን ያህል እንደምትወጂ በደንብ አውቃለሁ። እናቴ እንዴት እንዳሳደገችሽ ባላቅም፣ እኔ እናት ፍቅር ባላቅም፣ ነገር ግን እናቴን አንቺን ተንከባክባ ስላሳደገችሽ በጣም ደስ ብሎኛል እያላት ነበር። እና አው እናቴ በጣም ልዩ ሰው ነች። በጣም ከወለደችኝ እናቴ ይልቅ ያሳደገችኝ እናቴ ለእኔ ትልቅ ቦታ አላት እያለች ስትነግረው ነበር። እና ምንም ቢፈጠር እርግጠኛ ነኝ ትክክለኛ ወላጅሽም ደግሞ አንድ ላይ ፈልገን እንደምናገኝ አልጠራጠርም እያላት ነበር። እና ፍላሹን ለማግኘት እንግዲህ ቃልን ለማናገር ይገደዳል ማለት ነው። ፍላሹን ካላገኘ ነገሮቹ ስለሚደበላለቅ እባክህ ፍላሹን ብሎ ቃልን ቀርቧት ፍላሹን ለመቀበል ይወስናል። የተፈጠረውን ነገር እሷም እጅግ በጣም ተናዳ በኃይሉ በጭራሽ ከእስር ቤት እንዲወጣ አትፈልግም። ስለዚህ ከእስር ቤት እንዳይወጣ ለማድረግ እንደምትተባበር መስሎ ፍላሹን ከእጇ ይወስዳል። ዳጊ ተጫወተብኝ በማለት ትናደዳለች። ፍላሹን አላቅም አላየውም ብሎ ይክዳታል ማለት ነው። ነገር ግን ቃል የመጨረሻ ሆናለች። እንግዲህ በመጨረሻ እንግዲህ ሰላምን ሁሉ ነገር ትደርስበትና ቃልን ታሳስረዋለች። ምክንያቱም ልጇ ነኝ ብላ ስለቀረበች በውሸት መረጃ። እንግዲህ ካላሳመንሽኝ
ሁሉ ነገር አሳምነሽው እዚህ እንድቆይ የማታረጊ ነው ለምንሽ ነው እዚህ እንድቆይ የማታረጊ ከሆነ ሄድዬ በመጨረሻ ሄለን ከነሱ ጋር መኖር ትቀጥላለች ማለት ነው። ውድ ተመልካዮቼ የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ሁን እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱን ኮሜንት፣ ሼር ለምታደርጉኝ ከልብ አመሰግናለሁ። በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ሁን እያልኩ